ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነ? እኚህ አባት ተሳስተዋል ወይ? ለእኔ አልተሳሳቱ። የቃላት ስተት ግን ነበረ። ሲያስተምሩ ሰው ሊያጣሞ የሚችለው የቃላት ስተት ነበረ። ሙሉ ቪዲዮን ዩቲዩብ ላይ ገብቻ ይቸዋለሁ። የዩቲዩቡ ባለቤት ግን የጻፍከውን ጽሁፍ ማጥፋት አለብህ። ይህ እሳቸው ያስተማሩት ትምህርት አይደለም። ማጥፋት አለብህ። በምችሉት መጠን ኮፒ ሊንክ አድርጉ። አያይዤ አንድ ቪዲዮ ላሳያችሁና የእሳቸውን ንግግር ወደ ምላሹ እንሄዳለን። ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። እንግዲህ እንደሰማችሁ ዩቲዩቡ ባለቤት የጻፈው አላስፈላጊ እሳቸውን ያስተማሩት አይደለም። ነገር ግን እሳቸው ሲያስተምሩ ትንሽ የቃላት ስህተት ሊኖር ይችላል፣ ሰው ሊያጣመው የሚችለው። ምን አሉ? በመስቀል ላይ የነበረው የማርያም ስጋ ነው። እየሰማችሁ ነው? የማርያም ስጋ ነው በመስቀል ላይ የነበረው። ስለዚህ ምንን ሊያስታውሱ ፈልገው ነው? ትምህርታቸው ሲጀምር ከቤዛነት ጋር ተያይዞ ስለነበረ ክርስቶስ የነሳው ስጋ የማርያምን ስጋ ነው ለማለት እንጂ እኚህ አባት ሚስጥረ ስጋዌ ጠፍቷቸው መለኮት የማርያምን ስጋ ከነሳ በኋላ የገዛ ገንዘቡ ማድረጉ ጠፍቷቸው አይመስለኝም። እንደዛም አይደለም። ስለዚህ እኛ አባት እያስተማሩ ከነበረው ከመጀመሪያው ገብታችሁ ስትሰሟቸው እያስረዱ የነበረው ያ ስጋ የማርያም ስጋ ነው። መለኮት የተስማማው መለኮት የገዛ ስጋው ያደረገው ያ ስጋ መለኮት የነበረው ደም ያ ደም የተነሳው ከማርያም ነው። ነገር ግን የክርስቶስ ስጋና ደም ነው የገዛ ገንዘቡ ስላደረገው። ስለዚህ ያ ስጋ የተነሳው ለመለኮት የተስማማውን ስጋ ምን ነው አቀለላችሁት? ምን ነው ማርያም እናቃችኋት? ብለው ነገሮችን እያስተማሩ የነበሩ አባት ናቸው። ያ ስጋ የተስማማው የእመቤታችን የቅድስት ድንግል ማርያም ብቻ ነው ለመለኮት የተስማማው ስጋ። የሌሎች ጻድቃን የሌሎች ደናግሎች ስጋ ለክርስቶስ ለመለኮት አልተስማሙም። የእመቤታችን የቅድስት ድንግል ማርያም ስጋ ብቻና ብቻ ግን ከመለኮት ጋር ተዋህዷል። ያ ከተዋህዶ በኋላ መለኮት በገዛ ገንዘቡ የራሱ አድርጎታል። ስለዚህ የዳነው በክርስቶስ ስጋና ደም ነው እንጂ በእመቤታችን አይደለም። የአቡነ ሕዝቅኤልን የ18 ደቂቃ ስብከታቸውን ሰማሁት ሲሉ መምህር ዶክተር አባተ አረጋ ይናገራሉ። ቅዱስ ፓትርያርኩ ባሉበት በምስካየ ኅዙናን መድኃኔዓለም ገዳም የሰበኩት ስብከት እንደሆነም እኚህ መምህር ያመላክታሉ። አሁንም የተናገሩትን ስህተት የሚቀይረው ነገር አልሰማሁም፣ አውዱንም ሰምቼዋለሁ። ስህተቱ በራሱ የሚቆም ነው። ያንን መጀመራቸው ስህተት ነው፣ አስፈላጊ አልነበረም ሲሉ እኚህ ዶክተር ይናገራሉ። አውዱን መረዳት የሚባለው የዚህን ያክል ትልቅ ስህተት ከሰሩ በኋላ ሊሆንም አይችልም። በታሪክ የነበሩ ጭምጭምታዎች ከአረፍት በታች በሆኑ በቃላት ጭምር ነበረም። ሙሉ መልእክት ማስተላለፍ የሚችልን ትልቅ ሐሳብ ከተናገሩ በኋላ ኮንቴክስት አይሰራም። አሁን ቤተ ክርስቲያንን አሰፍስፎ የሚጠብቅ ጠላት በስቷል። እንደ ልብ የሚናገሩበት ዘመንም አይደለም። ምዕመናንን ይጎዳል፣ ለጠላት በር ይከፍታል። አባቶች ሁሌም ይህንን ነው ማሰብ ያለባቸው። አሁን የተያዘው እኮ ቀላል የማይባል ጦርነት ነው። ቅድመ ዓለም የነበረ ቃል ድህረ ዓለም የነበረን ስጋ ከማርያም ነሳ ብለው ሲያበቁ የፈሰሰው ደም የማን ነው? የቆሰለው ስጋ የማን ነው? የእሷ ነው ማለት ስህተት ነው ሲሉ ይናገራሉ። እዚህ ላይ ጭቅጭቅ አያስፈልግም። የፈሰሰው ደም የተቆረሰውም ስጋውም ከማርያም የነሳው ሰውነት የራሱ ገንዘብ ነው። ሌላ ባለቤት የለበትም። ፍጹም ሰው ፍጹም አምላክ ወይንም ሰው የሆነ አምላክ ወሰብ ይባላል እንጂ ሌላ ትርጉም ውስጥ የሚጥል ትርፍ ነገር አያስፈልግም ሲሉም ዶክተር መምህር አባተ አረጋ ይናገራሉ። እርግጥ ነው ሊቀ ጳጳሱም የማርያም ስጋ ነው የምንፈትተው ብለው እንደማያምኑ ከታሪካቸው ከእምነታቸው መገመት እንችላለን። ነገር ግን እሳቸው ከተናገሩ በኋላም የኛ ግምት ጥቅም የለውም። በነገራችን ላይ በተመስጦ ውስጥ ሆነው ሌላ ያሉት የሚጎረብት ነገርም አለም። አሁን ያንን አላነሰውም ሲሉ ዶክተሩ ይናገራሉ። ሊቀ ጳጳሱንም ትምህርታቸውንም ከብዙሃኑ ያላነሰ በቅርበት አውቀዋለሁ። ጉዳዩ ያ አይደለም። እየወቀስናቸው ያለነው አሁን በተናገሩት የሚጎረብትና እንግዳ ትምህርት ነው። ያርሙታል ብለን ተስፋ እናደርጋለን ሲሉም እኚህ ዶክተር ይናገራሉ። ከዚህ በተጨማሪም አባ ተስፋ ስላሴ ሞገስን ይዘዝባችሁ አሚን በሉ ምርቃት ነው ስትል ዶክተር መስከረም ለቺሳ እንደዚሁ ሐሳቧን አጋርተናለች። ቅድስት ድንግል ማርያምን ሆነ ኢየሱስ ክርስቶስን በሆኑ ቃላት እንጂ ከዚያ ባለፈ በዚህና በዚያ መልክ ከገለጽናቸው ከእውነታው እንወጣለን በማለት አላስፈላጊ ክብር እንዳንጨምርባቸው በእመቤታችን ላይ ወይንም ደግሞ ሚስጥረ ሥላሴን እንዳናፋልስ በጌታ በኩል በመሳቀቅ ቃላት ስንጠቃ ውስጥ ገብተናል። ለዚህ ደግሞ መናፍቃን የሚያወሩትን ፍጡርን አምላክ አደረጋችሁ አይነት ወቀሳ
ከቁም ነገር መቁጠራችን አንዱ ምክንያቱ ስትል ዶክተር መስከረም ለቲሳ ትናገራለች። የነርሱ ወሬ ሁሌም የሰማዩን ወደ ምድር አውርዶም እስከታች ድረስ ካህናትንና ምዕመናን ድረስ ሁሉንም ደረጃ በደረጃ ማሳነስና መዘርጠጥ ስለሆነ ከቁም ነገር የሚገባም አይደለም ስትል ትናገራለች። ሙሴ እግዚአብሔርን ፊት ለፊት ያናገረው እንደነበረውም መብርሃንንም መድኃኔዓለምንም ቃል በቃል ያናገሩ የነበሩት ሊቁ አባ ተስፋ ስላሴ ሞገስ በዚህ ጉዳይ ላይ ቢጠየቁ ኖሮ የሚሰጡት መልስ ከምንጠቀምባቸው መንፈሳዊ ቃላት ውስጥ የጌታንም ይሁን የእናቱን ክብር በሚገባም የማይገልጹ አገላለጾች ጭምር እንዳሉና እንዲያውም እንደምናሳንሳቸው ነግረውን ያስደነግጡን ነበረም። መድኃኔዓለምን ከምስጢረ ስላሴ አንጻር ወላዲተ አምላክን ደግሞ ከልጇ ከመድኃኔዓለም አንጻር ስንገልጻቸው ከሆኑት መጠን በላይ ላለመግለጽ ስንል አንዳንዴ ፍጹም ስህተት ውስጥ እንደምንገባና እንደምናሳንሳቸው በቁጭት ይናገራሉ። እነዚህ አገላለጾች ደግሞ ከቅባቶች ካራዎችና ጸጋዎች የተገኙና እኛም አጉል ለረጅም ጊዜ የለመርናቸው እንጂ እውነተኛ የተዋህዶ እምነት አገላለጾች እንዳልሆኑም ይገልጻሉ ስትል ትናገራለች። ምሳሌ አልጠቅስም፣ ምክንያቱም ትደነግጣላችሁ ስትል ዶክተሯ ትናገራለች። እውነተኛው አትደንግጡ የሚመጣው እንደዚህ አይነት የጸኑ የቀኑ የተዋህዶ እምነት ምሰሶ የሆኑ እውነታዎች ሲገለጹ ነው ስትልም ዶክተሯ ታክላለች። ልባችን ውስጥ ሳናውቀው ድሮ በካቶሊክ ምልምሎች የተሰነቀሩ የሁለት ባህሪ አገላለጾችና እነርሱን ተከትለው የገቡ አጋንንት ደንግጠው ይወጡልን ነበር ስትልም ትናገራለች። እነርሱ ስላልወጡ ነው ዛሬ በመስቀል ላይ የተሰቀለው የእመቤታችን ስጋ ነው፣ የምንጠጣው የእርሷን ደም ነው፣ ከእርሷ ተገኝቶ መለኮት የተዋሃደ እንጂ ከሰማይ የመጣ ሌላ ስጋ የለም በሚል ሐሳብ ብፁዕ አቡነ ሕዝቅኤል ሲያስተምሩ ድንብርብር የምንለው ስትል ዶክተር መስከረም ለቲሳ የራሷን ሐሳብ ታስቀምጣለች። እንደዚህ የሚያደናብረን ጋኔል ራሱ ይደናበር ስትልም ትናገራለች። ሌሎቹን ተዋቸውና እኛ የኦርቶዶክስ ተዋህዶ አማኞች እመቤታችንን ገና በክብሯ ልክ እንዳልተረዳናትና በሰው ልጅ ነገረ ድህነት ላይ ያላት ሱታፊንም አሳንሰን እንድንመለከት የሚያደርጉ አንዳንድ የኑፋቄ አገላለጾችንም ጭምር ገና እየተጠቀመን እንዳለ እንድታውቁት ይሁን ስትል ትናገራለች። መደንገጥ ካለብን በዚህ በኩል ነው መደንገጥ ያለብን። ከጸበል ያመለጠው ስር የሰደደው አጋንንት ሁሉ ከውስጣችን ደንግጦ የሚጠፋው እግዚአብሔር ያስደንግጠውና ስትል ዶክተሯ ትናገራለች። እንዲህ የሚያስደነግጡ እንደ አባ ተስፋ ስላሴ ያሉ አባቶች ይዘዝብን ይዘዝልን ስትልም ትመርቀናለች። በነገራችን ላይ በመንፈሳዊ ዓይን የሚያዩ ሰዎች እንደሚሉት ከሆነ የሁለቱ ባህሪያት ኑፋቄ በሰውነታችን ውስጥ ሲገባ እንደ ቀጭን መርፌ ሆኖ በሰውነታችን ውስጥ ይታያል። ትንሽ ነቅነቅ ስንል ተርቆስ እያደረገ እረፍት ይነሳናል። ሌላውንም እንደዚያው በኑፋቄ እንተረቆሳለን። ትንሽ የምትመስለው በደንብ የማትታይ ግን ብዙ የምትጎዳ አላላውስ የምትል ምቾት የምትነሳ ከባድ ሾናት። ቆማችሁ ሳለ መኖሯን ትረሳላችሁ፣ ስትንቀሳቀሱ ግን መኖሯን ታውቃላችሁ። አታላውስም። ለዚያ ነው አልፎንሶ ሜንዴዝ በኢትዮጵያ ላይ 2 ሾህ ተከልኩባት ያለውም የሰራውን ያውቃልና ኢትዮጵያ ማለት ያውኛው አይደለን ስትል ዶክተር መስከረም ለቲሳ ትጠይቃለች። አእምሯችሁና ልቦናችሁ ውስጥ ስንት ሾህ አለ? እግዚአብሔርን ግለጽልኝ በሉት ታተርፋላችሁ ስትል ዶክተር መስከረም ለቲሳ ትናገራለች። በመጨረሻም አባ ተስፋ ስላሴ ሞገስን ይዘዝባችሁ አሜን በሉ ትልቅ ምርቃት ነው ስትል መልእክቷንና ሐሳቧን ትጠቀልላለች። አውደ ምሕረት ላይ የሚነገሩ ትምህርቶች እግዚአብሔርን ነው መለለደት በሊቃውንት እንኳን መታየት ሳይጠበቅባቸው አንድ መሰረታዊ ክርስትና ያጠና ሰው ስህተት መሆኑን እንኳን የሚረዳው ነገር ነው የሚተላለፉት ሁሉ ጊዜ። እኔ አንዳንዴ መምህር ናቸው ብዬ ግራ ይገባኛል። የእኛ ቤተክርስቲያን መምህራን ናቸው ወይ እስክል ድረስ በጣም የሚያስደነግጠኝ ትምህርት ይተላለፋል። ለምንድን ነው ሀይ የማይባለው? ለምንድን ነው ተው የማይባሉት? አሁን እኛና ብፁዕ አቡነ ገብርኤልን እንደዛ ተጮኋላል። አሁን የተላለፈው ትምህርት እኮ ለጆሮ ጭው የሚያደርግ ትምህርት እኮ በቃ እኔ በጣም ነው የደነገጥኩት ስሰማው። ለምንድን ነው ልክ እሳቸው ላይ እንደዚህ እንትን እንደተደረገው ለምን አሁን እኚህን አባት ላይ ለምን ተው አይባሉ? አዎ ሊቃነ ጳጳሳት ናቸው። አዎ እናከብራቸዋለን። ልደት እንደው ላይክ አንተ አሁን መሰረታዊ ነገር የሰርክ ሰው ስለሆንክ ልጠይቅህ፣ ማርያም ቤዛ አትባልም የሚለው በኒቅያ ጉባኤ ቢቀርብና አሁን እሳቸው ብፁዕ ሕዝቅያስ ይመስሉኛል፣ ብፁዕ አቡነ ሕዝቅያስ ያስተላለፉት ትምህርት ኒቅያ ጉባኤ ላይ ቢቀርብ የማን ነው ከፍተኛ ምንፍቅና? ለጆሮ እንኳን ይደነግጣሉ። የዓለም አብያተ ክርስቲያናት ጉባኤ ቢሰሙት ለጆሮ እንኳን የሚያስደነግጥ ትምህርት ነው። እንደዛ መምህራኖቹ ተጠራርተው እንደዛ የጮሁበት ነገር የትናንቱ ትምህርት አያስጮህም ወይ ነው? ቢበቃ ይሻላል። ትውልድን አናስተው። እናንተ ትለፋላችሁ፣ እዛ መሬት ላይ ውሃ ይቸለሳል። እናንተ ትለፋላችሁ፣ መሬት ላይ ይቸለሳል።
መምህር ሳትሆኑ ትውልዱን ታነቃላችሁ። መምህር እየተባሉ ግን አውደ ምሕረት ላይ አንድ የተማረ አይደለም ያልተማረ እንኳን ስህተት መሆኑን ሊመረምረው የሚችል ትምህርት በአደባባይ ያስተላልፋሉ። ወደኋላ ሁሌ መመለስ ወደኋላ ቤተክርስቲያኗ አታሳዝናቸውም? እንዲህ ሁን ብለው ነው የሚመስለው። የሰሞኑ ነገር ሁን ብለው ነው የሚመስለው። በቃ በየአውደ ምሕረቱ የሚናገሩት ሁን ብሎ በቃ ሁን ብሎ ነው የሚመስለው። እና ልደትዬ እግዚአብሔርን እኔ ችግር የለብኝም። ወተቱን አለፌ አጥንቱ ጋር ደርሻለሁ። ግን አጥንት ያልጋተ ብዙ ምዕመናን አለ። እውነቴን ነው ልደት። በእንደዚህ የሚሰናከል ብዙ ይኖራል። እና ለምንናገረው ነገር ጭራሽ መምህር ጭራሽ ሊቃነ ጳጳሳት የመጨረሻው የስልጣን ባለቤት የሆኑ የሚያስተላልፉት ነገር በጣም የሚያሳዝነው እና በጣም ይቅርታ ስሜታዊ ሆኜ ከሆነ ግን በተቻላችሁ አቅም እውነቴን ነው ወደኋላ አትመልሷት ቤተክርስቲያኗ። በቃ ወደኋላ አትመለስ። እናንተ በግዞት ነው የያዟት። እንዲ አንዳንዴ ግራ ይገባኛል። ጭራሽ የተሰቀለው ኧረ በስመ አብ። እሺ ልደትዬ በቃ በጣም ስሜታዊ እየሆንኩ ስለሆነ ይቅርታ። በጣም ቴንኪው። በጣም እናመሰግናለን ኃይልዬ። ባለውን ነገር ያው እንደዚህ ተቆራርጦ እየሰማነው ነበረ። ሙሉውን ትምህርታቸውን በእርግጥ አልሰማነውም፣ ግን በተገለጠበትም መንገድ ቢሆን ጥንቃቄ የጎደለው ቤተክርስቲያንን ለሌላ ትርጉም አጋልጦ የሚሰጥ ንግግር ነው እና እንደዚህ በጊዜ ደግሞ ምዕመናን በአግባቡ እንዲረዱት ማቃኛ ነገር መናገር ግድ ነው። አሁን ዘመኑ እንደዛ ስለሚጠይቅ ነው። ብዙ ነገር እየተቆራረጠ ቤተክርስቲያንን ለመውጊያ እየዋለ ስለሆነ እንደዚህ አፋጣኝ ሪያክሽን ያስፈልጋል። እናንተ ቅድም ደጋግመህ እንዳልከው እየሰማው ነበረ ከታች። እኛ እኮ የዳነው የእግዚአብሔር ልጅ በስጋ ስለተሰቀለ ነው። መለኮት በስጋ ተዋህዶ ስጋን ተዋህዶ ስለተሰቀለ በልጁ ሞት ነው የዳነው። ስለዚህ በተዋህዶ መለኮት የተዋህደው ስጋ ባይሰቀል ዝም ብሎ ሩቅ ብእሲ ቢሰቀል አንድንም። ሩቅ ብእሲ ማለት ዝም ብሎ ተራ ሰው ሆኖ ቢሆን ኑሮ ምንም ቅዱስ ቢሆን የሰው ልጅ አያድንም ነበር። መለኮት የተዋህደው ስለሆነ ነው ኢንፋይናይት የሆነ የማይወሰን ኢፊሽንሲ የኖረው የሰው ልጆችን ሁሉ ለማዳን ቤዛ ለመሆን ዋጋ ለመክፈል ያስቻለው መለኮት የተዋህደው ስጋ ስለሆነ ነው። ስለዚህ ጌታችን ከእመቤታችን ስጋ እነሳ እንጂ እመቤታችን አልተዋሃዳትም። ቃል ከሰማይ መጥቶ እመቤታችን አይደለም የተዋሃዳት፣ ከእመቤታችን ጋር አልተዋሃደም። ከእመቤታችን ስጋ ነስቶ የራሱ አደረገ፣ ተዋሃደ ነው። ያን በዚያ ስጋ ተሰቀለ፣ ሞተ፣ አዳነን። ስለዚህ እመቤታችንን ለማክበር ሁላችንም ስንከራከርበት የሰነበት ነው። ክርስቶስን መውለድ፣ በስጋ መውለድ፣ እናት መሆን በቃ ከቅዱሳን ሁሉ በላይ ከፍ አድርጎ አስቀምጧታል። ይሄ እግዚአብሔር የሰጠው ክብር ስለሆነ ማንም ሰው ሊቀንሰው ሊጨምረው አይችልም። ከዚያ ውጭ ግን ነገረ ድነትን ችግር ውስጥ የሚከቱ ንግግሮች አስፈላጊ አይደሉም። የክርስቶስን ስጋና ደም ተቀብለ ነው ሕያው የሚያደርገን እኮ መለኮት የተዋህደው ስለሆነ ነው። በዮሐንስ ወንጌል እኮ ስጋና ደም ሕይወትን አይሰጥም፣ ሕይወትን የሚሰጠው መንፈስ ነው ይላል። ዮሐንስ 6 ላይ ስለ ስጋው ደሙ በተናገረበት ምን ማለት ነው? ስጋውና ደሙ መለኮት ስለተዋሃደው ነው የሚያድነው። በመለኮት ተዋህዶ ነው። መለኮት የተዋህደው ስጋ ደግሞ ከእመቤታችን የተከፈለም ቢሆን ክርስቶስ የራሱ ያደረገው የእርሱ ሰውነት ያደረገው የለየው ከመለኮት ጋር ያዋሃደው ሰውነቱ ስለሆነ እዚህ ላይ መስመር ይሰመራል ማለት ነው። እዚህ ላይ መስመር ይሰመራል። ስለዚህ ይህን ማስተካከያ ማድረግ አስፈላጊ ነው። የእመቤታችን ስራ የእመቤታችን ትልቁ አገልግሎቷ ዳግማዊ ሔዋን የሚያስባላት በፍጹም መታዘዝ ለእግዚአብሔር የድነት ዓላማ ተባባሪ በመሆን ክርስቶስን ወልዳ ጸንሳ አሳድጋ ለሰው ልጆች መድኃኒት የሚሆነውን እሱን በልዩ እናትነት መስጠቷ ነው። ከዚያ ባለፈ ግን የቤዛነት በመስቀል ላይ የተደረገው ስራ በአንዱ በክርስቶስ የተደረገ ነው። ምንም ተጨማሪ አያስፈልገው። ምክንያቱም አንዱ ራሱ አባቶች እንደሚሉት አንድ ዓለም አይደለም 9 ዓለም ቢኖር ራሱ 9 ዓለም ማዳን ይችላል። ስለዚህ እሱ በመስቀል ላይ የከፈለው ዋጋ በቂ ነው። በሱ የተደረገው በቂ ነው።
እመቤታችን በመስቀል ስሩን አዝናለች፣ በነፍሷ ሰይፍ ያልፋል የተባለ መከራ ሰቆቃ ደርሶባታል። ይሄ ግን በክርስቶስ መስቀል ላይ ያለው አይነት ኮሪዲመር በሚል አንዳንድ ካቶሊኮች እንደሚሉት በዚያኛ ስለማንቀበለው መታረም አለበት። እንዲህ አይነት ንግግር እንግዲህ እዚህ ላይ እኮ ነው ማስተማር በጣም ከባድ የሚሆነው፣ መምህርነት በጣም ከባድ የሚሆነው እኮ እንዲህ አይነት ጥንቃቄ ስለሚጠይቅ ነው። እኔን አባት በእርግጠኝነት ፑሽ ብታረጋቸው ብትጠይቃቸው መጨረሻ ላይ እኛ ያለውን ነገር ይላሉ። እኔ ዝም ብዬ የእኛን አባቶች ስለማውቃቸው ምን ለማለት እንደፈለጉ ማለት ነው። ግን ሌላ ትርጉም በሚሰጥ መንገድ ነው የቀረበውና ምዕመናንም በዚህ መንገድ መስማት አለባቸው። ክርስቶስን ወልዳለች፣ እሱ እናቱ ናለች። ከእሷ የነሳውን ስጋ እንጂ ከሰማይ የነሳውን ስጋ አይደለም ክርስቶስ የያዘው። ማለት ከሰማይ የወረደ ሌላ ስጋ አይደለም፣ እመቤታችን የነሳው ስጋ ነው። እሷን የሚመስል ነው። ክርስቶስ በመልኩ ቢታይ እስራኤላዊ ነው። ከድንግል ማርያም በስጋ የተወለደ የአብርሃም የዳዊት ዘር ነው። እሱን ለማለት ከእመቤታችን ስጋ ነሳ የሚለው ንግግር ትክክል ነው። ከዚያ ባለፈ ግን ስጋው ግን መለኮት የተዋሃደው እንጂ ሩቅ ብእሲ አይደለም፣ በሩቅ ብእሲ አይደለም የዳነው። ስለዚህ መለኮት የተዋሃደው ደግሞ የእመቤታችንን ስጋ ሳይሆን ከእመቤታችን የነሳውን ስጋ ነው እና ይህንን መስመር ለይቶ ማሳየት ያስፈልጋል። ሀሳብ ግን ለማበርታት ነው ልደት የገባው። እግዚአብሔር ያክብርልን፣ እናመሰግናለን። አንዳንድ ጊዜ ቃልዮት ያሰማል። ልደትሽ ልደታችን ነው። እንኳን ለእመቤታችን ለቤዛዊተ ዓለም ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። እንግዲህ የፊታችን ግንቦት አንድ በታላቅ ሁኔታ የሚከበረው የእመቤታችን የቤዛዊተ ዓለም የቅድስት ድንግል ማርያም የልደት በዓል ነው። እንግዲህ ይህ በዓል እመቤታችን ከተወለደች 2032 ዓመት ተቆጥሯል። በጣም የሚገርም ነው። ለዓለም መድኃን ለዓለም የድነት መጀመሪያ መንገድ የተከፈተበት ቀን ነው እመቤታችን ስትወለድ። ምክንያቱም ጌታችን ሰው የሆነበትን ስጋ የተገኘው በዛ ቀን ነው፣ በእመቤታችን በልደት ቀን እና ይህ ቀን ትልቅ ቀን ነው። ዳዊት ዘመዳ ኢያቄም ወለዳ ይላሉ ሊቃውንት። ዳዊት ዘመዷ ነው፣ ኢያቄም አባቷ ነው። በስለት በብዙ እግዚአብሔርን በመለመን የተገኘች የእግዚአብሔር ስጦታች ለኢያቄምና ለሐና ብቻ አይደለም ስጦታ የተሰጠችው እመቤታችን ቅድስት ድንግል ማርያም ለሁላችንም ነው። በነገራችን ላይ ግንቦት አንድ እመቤታችን ቅድስት ድንግል ማርያም ለሁላችንም ስጦታ ተደርጋ ተሰጥታለች። ስለዚህ የት ልታከብሩ አሰባችሁ? እንግዲህ በከተማችን ውስጥ በጣም ታዋቂ የሆነው ሜክሲኮ አካባቢ የሚገኘው የእናታችን የቅድስት ድንግል ማርያም ቤተክርስቲያን አለ። እኛ አዛን ያደግነው እኔ ክርስትና የተነሳሁት ላዛ ነው በነገራችን ላይ እና በጣም ተደርጎልናል ለብዙዎቻችን። በጣም ሰሚነች እመቤታችን ቅድስት ድንግል ማርያም ልደታ ማርያም በጣም ሰሚነች። እንግዲህ ልደትዬም ብሎ ነው የልደታ ልጅ የሚምለው። እንግዲህ በልደትዬ እላችኋለሁ፣ ሁላችሁም እንዳትቀሩ እዛ ለበዓሉ ተጋብዛችኋል። አንድ ነገር ግን አሳስባችኋለሁ። እኔ እንግዲህ እንደምትወዱኝ አውቃለሁ። ሁላችሁም ኮመንት ላይ እንዲህ እንድትሉ ፈልጋለሁ። ልደትሽ ልደታችን ነው እንድትሉ ፈልጋለሁ። መልካም በዓል ይሁንላችሁ። ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ቤዛዊተ ዓለም አቁራሪተ መዓት ምራገ ጸሎት እመቤታችን የልደት በዓል እንዲያሳትፋችሁ ረድኤት በረከቱ እንዲያሳትፋችሁ ሁላችሁንም እመኝላችኋለሁ። የልባችሁ መሻት ከኃጢአት በስተቀር ይፈጸምላችሁ ይደረግላችሁ። መልካም በዓል